ራሽናል ፋክሽን ምን አፕሊኬሽን አለው? የዕለቱ ትምህርት አበይት ርዕሳችን ይሄ ይሆናል። ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ግሬድ 11 ዩኒት 2 ግሬድ 11 ማቴማቲክስ ዩኒት 2 ራሽናል ፋክሽንስ ኤንድ ዜር ግራፍ በሚለው ትምህርታችን ስር ፓርት 10 አፕሊኬሽን ኦፍ ራሽናል ፋክሽን በሚል ርዕስ ያዘጋጀሁላችሁን ትምህርት የምንማርበት ክፍለ ጊዜ ነው። እንግዲህ አፕሊኬሽን ስለሆነ ወርድ ፕሮብሌሞችን ሶልቭ በማድረግ የዕለቱን ትምህርት እንማራለን ማለት ነው። ስለዚህ የመጀመሪያው ጥያቄያችን የሚለን አይናለም ካን ፊኒሽ ኤ ሰርቴን ታስክ ኢን 10 hours በላይ ካን ፊኒሽ ዘ ሴም ታስክ ኢን 12 hours ሃው ሎንግ ኢት ቴክ ፎር ዘ ቱ ቺልድረን ቱ ፊኒሽ ዚስ ታስክ ባይ ፐርፎርሚንግ ቱጌዘር። እንግዲህ ሰዎች በአንድ ስራ ላይ በሚሰሩበት ጊዜ በእኩል ፍጥነት አይሰሩም። ለምሳሌ ቡና ለቀማ ቢሆን አንድ ሰው በ6 ሰዓት ውስጥ አንደኛው ሰውዬ 20 ቅርጫት ቡና ሊለቅም ይችላል። ሌላኛው ደግሞ በዛው በ6 ሰዓት ውስጥ 18-17 ቅርጫት ሊሆን ይችላል። ስለዚህ ሰዎቹ እንደየፍጥነታቸው ስለሚሰሩ እንደዚህ አይነት ጥያቄዎችን ሶልቭ ሊያደርግልን የምንችለው የራሽናል ፋክሽን እውቀታችን ይሆናል ማለት ነው። ስለዚህ የተሰጡንን ነገሮች በመዘርዘር ትምህርቱን ይህንን ጥያቄ እንዴት እንደምንፈታ ላሳያችሁ። ልጆቹ አይናለምና በላይ ናቸው። ስለዚህ አይናለም በላይ እና ቱጌዘር ማለት ሁለቱ በአንድነት ምን ያህል ጊዜ ይፈጅባቸዋል የሚለውን መጀመሪያ እንወስን። ስለዚህ አይናለም አንድን ስራ ለመስራት 10 ሰዓት ይፈጅባታል። ምሳሌ አይናለም የሚፈጅባት ሰዓት ኤ ሰዓት ቢሆን ኤ ሰዓት ማለት 10 ሰዓት ይፈጅባታል። በላይ የሚፈጅበት ሰዓት ቢ ቢሆን የቢ ዋጋ ደግሞ ስንት ነው የሚሆነው ማለት ነው? 12 ነው። ሁለቱ በአንድነት የሚፈጅባቸው ሰዓት ደግሞ ቲ ነው ብለን እንወስድ። ቲ ሰዓት ይወስድባቸዋል ማለት ነው። ስለዚህ ታይም ቱ ኮምፕሌት ዘ ታስክ ለእያንዳንዳቸውና ለጋራ የሆኑበትን እንሰይማለን። እያንዳንዳቸው የተሰጠንን ጻፍን፣ የጋራቸውን ቲ ብለን ወሰንን። ከዚህ በኋላ እነዚህ ልጆች ስራውን ሲሰሩ በአንድ ሰዓት የስራው ስንተኛ ይሰራል የሚለውን ደግሞ አናላይዝ እናደርጋለን ማለት ነው። ስለዚህ ኢን ፖርሽን ኦፍ ዘ ታስክ ፖርሽን ኦፍ ዘ ታስክ ኢን 1 hour በአንድ ሰዓት ምን ያህል ስራውን ይሰራሉ ነው። አይናለም ጠቅላላ ስራው 10 ሰዓት የሚፈጅባት ስለሆነ በአንድ ሰዓት ውስጥ የስራውን 1/10 ትሰራለች ማለት ነው። 1/a of the task that means 1/10 of the task is performed። በላይ ደግሞ በአንድ ሰዓት አጠቃላይ ስራው 12 ሰዓት ስለሚፈጅበት በአንድ ሰዓት የሚሰራው የስራው መጠን 1/2 ማለትም 1/12 ነው። ስለዚህ ሁለቱ ደግሞ በጋራ ሲሰሩ የሚሰሩት በቲ ሰዓት ስለሆነ በአንድ ሰዓት ውስጥ 1/t ያህል ይሰራሉ ማለት ነው። 1/t means 1/a plus 1/b ማለት ነው። which equals 1/a plus 1/b ነው ማለት ነው። ስለዚህ አሁን መፍትሄያችን ምንድን ነው ማለት ነው? እዚህ ጋር ያለውን ራሽናል ኤክስፕሬሽን ሶልቭ ማድረግ ነው ማለት ነው። ስለዚህ now 1/t equals 1/a plus 1/b means 1/10 plus 1/12 taking the LCM of the two የ10 እና የ12 ትንሹ የጋራ ብዜት 60 ነው። 60 ለ10 6 ጊዜ 6 ሲደመር 60 ለ12 5 ጊዜ ይደርሳል 5። ስለዚህ ውጤታችን 11/60 ይሆናል ማለት ነው። ስለዚህ 1/t equals 11/60 ማለት 1/t equals 11/60 ማለት taking the reciprocal of both sides we have
ቲ ኢኳልስ 60/11 hours። ስለዚህ ሁለቱ ልጆች አብረው ሲሰሩ ስንት ይፈጅባቸዋል ማለት ነው? 60 ሲካፈል ለ11 5 ሰዓት ከተወሰነ ደቂቃ ጋር ይፈጅባቸዋል ማለት ነው። አሁን እዚህ ጋር አይናለም በ10 ሰዓት ነው፣ ፈጣንሽ ማለት ነው። በላይ ደግሞ ትንሽ ከአይናለም ዘግየት ይላል ማለት ነው። አሁን አይናለም እንደ በላይ ብትንቆረሰስ ኖሮ ሁለቱም ይፈጅባቸው 6 ሰዓት ነበር። ለሁለት ሲሰሩ የ12ቱ ሰዓት ስራ በ6 ሰዓት ያልቅ ነበር። በላይ እንደ አይናለም ቢፈጥን ኖሮ ስራው 10 ሰዓት ነበር የሚፈጀው፣ በ5 ሰዓት ያልቅ ነበር። ነገር ግን በላይም እንደ በላይነቱ አይናለምም እንደ አይናለምነቷ በራሷ ፍጥነት የሰሩት ስራ ስለሆነ 5 ሰዓት ከተወሰኑ ደቂቃዎች ጋር ፈጀባቸው ማለት ነው። ያደረግነው ምንድነው? እዚህ ጋር ታይም ቱ ኮምፕሌት ዘ ታስክ የሚለው ላይ አይናለም ምን ያህል ይፈጅባታል፣ በላይ ምን ያህል ይፈጅበታል እና በጋራ ስንት ይፈጅባቸዋል የተሰጠንን አስቀመጥን። ጠቅላላውን ቲ ብለን ሰየምን። ከዛ በኋላ በአንድ ሰዓት ውስጥ የሚሰራው የስራ መጠን ስንት ነው፣ ምን ያህሉ ስራ ተሰርቷል የሚለውን አስቀመጥን። ከዛ ራሽናል ኢኩዌዥን አገኘን ማለት ነው። ራሽናል ኢኩዌዥን፣ ያንን ራሽናል ኢኩዌዥን ሶልቭ አደረግን ማለት ነው። እስቲ ሁለተኛው ጥያቄ ላይ ደግሞ እስቲ እንምጣ። ሁለተኛው ጥያቄ ከድር፣ ጀሩሳሌም ኤንድ ህይወት ካን ፊኒሽ ኤ ሰርቴን ታስክ ኢን 8 hours 6 hours and 10 hours respectively by performing alone. How long it takes to them to finish this task by performing all together ነው የሚለው። እንግዲህ ለየብቻቸው ሶስቱ ልጆች ከድር፣ ጀሩሳሌም እና ህይወት 8 ሰዓት 6 ሰዓት እና 10 ሰዓት የሚፈጅባቸው ናቸው ለየብቻ። በአንድነት ያንኑ ስራ በጋራ ሆነው ቢሰሩት በስንት ሰዓት ይጨርሳሉ ነው። ስለዚህ የምናደርገው ምንድን ነው? የመጀመሪያው ያው ታይም ቱ ኮምፕሌት ዘ ታስክ የሚል እንጽፍና ልጆቹን እንደረድራለን። ከድር ስንት ይፈጅበታል፣ ጄሪ ስንት ይፈጅባታል፣ ጀሩሳሌም እና ህይወት ምን ያህል ይፈጅባታል፣ አብረው ሲሰሩ ምን ያህል ይፈጅባቸዋል የሚለውን ነገር ዘረዝራለን። ከድር የሚፈጅበት 8 hours፣ ጀሩሳሌም የሚፈጅባት 6 ሰዓት ነው። ህይወት የሚፈጅበት 10 ሰዓት ነው። በጋራ የሚሰሩት በቲ ሰዓት ነው ብለን እንውሰድ። ከዛስ በኋላ ፖርሽን ኦፍ ዘ ታስክ ኢን 1 hour፣ በአንድ ሰዓት ምን ያህሉን ይሰራሉ ነው። ከድር በ8 ሰዓት የሚሰራው ስራ ስለሆነ በአንድ ሰዓት የስራውን 1/8 ያከናውናል። ጄሪ ደግሞ የስራውን 1/6 ታከናውናለች። ህይወት የስራውን 1/10 ታከናውናለች። አብረው ሲሰሩ ደግሞ የሚሰራው ስራ የስራው 1/10 ነው ማለት ነው። 1/10 ደግሞ ማለት 1/8 1/6 እና 1/10 በመደመር የምናገኘው ነው ማለት ነው። ስለዚህ ምን አደርጋለሁ ማለት ነው? ይችን ራሽናል ኢኩዌዥን ሶልቭ አደርጋለሁ። 1/t ኢኳልስ 1/8 ፕላስ 1/6 ፕላስ 1/10። አሁን እንግዲህ የ8 እና የ6 የጋራ 24 አለኝ። እዚህ ጋር ደግሞ 10 አለ። ሶስቱን ኤልሲኤማቸውን መፈለግ ይጠበቅብናል። ለማን የሚካፈል ለ24 እና ለ10 የሚካፈል ቁጥር ማን ነው? 120 ነው። 120። ስለዚህ 120ን ለ8 ስናካፍለው ስንት ጊዜ ይደርስልኛል? 120 ሲካፈል ለ8 12 ለ8 አንድ ጊዜ 8 40። ስለዚህ 15 120 ለ8 ሳካፍል 15 ሲደመር 120 ለ6 ሳካፍለው 20 ጊዜ ሲደመር 120 ለ10 ሲካፈል 12 ጊዜ። ስለዚህ ውጤታችን 15 ሲደመር 20 ሲደመር 12 27 እና 20 47 120 47ኛ። ይሄ ማለት ደግሞ ምን ማለት ነው? 1/t ኢኳልስ 47/120 ጊቭስ አስ t ኢኳልስ 120/47 hours።
እንግዲህ 120 47ኛ ማለት በ2 ሰዓትና በ3 ሰዓት መካከል ላይ መካከል ላይ ይፈጅባቸዋል ማለት ነው። እስቲ እንደዚህ ኖርማሊ እንመልከተው። እስቲ ይኸውልህ አሁን ከዚህ ውስጥ ረጋ ብላ የምትሰራው ኢየሩሳሌም ነች። ፈጣኗ እሷ ነች። ፈጣን ነች። ከእሷ እኩል ቢፈጥኑ በ2 ሰዓት ይጠናቀቃል። ቀርፋፋው ልጅ ደግሞ ህይወት ነች። ህይወት 10 ሰዓት ነው የሚፈጅባት። በ10 ሰዓት ውስጥ ሶስቱም እንደሷ ቢንቆረሰሱ 10 ሲካፈል ለ3 ማለት 3.33 አካባቢ ሰዓት ይፈጅባቸው ነበር። በመካከል ግን ፈጣኗም እንደ ፍጥነቷ፣ መካከለኛዋም እንደ መካከለኛነቷና ረጋ ብላ የምትሰራውም በእርጋታ ሰርታ በጋራ ስራው ስንት ሰዓት ፈጀ ማለት ነው? 2 ሰዓት ከተወሰኑ ደቂቃዎች የሚፈጅ ሆነ ማለት ነው። ሶስተኛ ላይ የምንሰራው ጥያቄ ትንሽ ጠንከር ያለ ጥያቄ ይሆናል። ጠንከር ያለ ጥያቄ እንሰራለን። 2 ልጆች ናቸው የተሰጡት። አየለ ካን ፊኒሽ ኤ ሰርቴን ታስክ ኢን 8 hours ይለናል። አየለ አንድን ስራ በ8 ሰዓት ይሰራል። ከበደ ፐርፎርምስ ዚስ ታስክ ፎር 2 hours አሎን ኤንድ ፊኒሽስ ዘ ሪሜኒንግ ፓርት ኦፍ ዘ ታስክ ኢን 4 hours ዊዝ ዘ ሄልፕ ኦፍ አየለ። ከበደ ደግሞ ያንኑ ስራ ለ2 ሰዓት ከሰራ በኋላ አየለ መጥቶ ስላገዘው ቀሪውን ስራ በ4 ሰዓት ጨረሱት። ስለዚህ ከበደ ብቻውን ቢሰራ በምን ያህል ሰዓት ይጨርሰዋል ነው። how long it takes for ከበደ to finish the entire task alone። ስለዚህ ልክ አየለ አለን፣ ከበደ አለ፣ ቱጌዘር አለ። ስለዚህ አየለ በ8 ሰዓት ነው የሚሰራው 8 hours። አየለ በ8 ሰዓት ይጨርሰዋል። ከበደ በስንት ሰዓት እንደሚጨርሰው አላወቅንም። በኬ ሰዓት ነው የሚጨርሰው ብለን እናስብ። በጋራ በቲ ሰዓት ይጨርሱታል። ኢን 1 hour በ1 ሰዓት ውስጥ የሚሰሩት የስራ መጠን የስራውን አየለ 1/8 ይሰራል። ከበደ 1/k ኦፍ ዘ ታስክ በጋራ 1/t ይጨርሳሉ። ይሄ ማለት 1/8 ፕላስ 1/k ማለት ነው። ነገር ግን ከበደ ለ2 ሰዓት ብቻውን ሰርቷል። ለ2 ሰዓት። ስለዚህ ኢን 2 hours በ2 ሰዓት ውስጥ ከበደ ፐርፎርምስ twice of 1/k of the task that means 2/k of the task ከበደ ብቻውን የስራውን 2/k ሰርቶታል ማለት ነው። ስለዚህ ምን ያህል ስራ ቀረ? the remaining task is ሙሉ ስራው ማለት 100% ማለት ነው። 100% ማለት 100ኛ ነው። 1 minus 2/k of the task። ስለዚህ ይሄ ማለት ደግሞ k ሲቀነስ 2 ሲካፈል k the remaining task is k minus 2/k of the task ይቀራል። አሁን ይሄንን ስራ ይሄ የቀረውን ስራ በ4 ሰዓት ጨረሱት በጋራ በ4 ሰዓት። ስለዚህ ኢን 4 hours በ4 ሰዓት በጋራ የሚሰሩት 1/t ነች አይደል? 1/t ስለሆነች ኢን 4 hours 4 times 1/4 of the task is completed 1/t of the task is completed that means 4/t of the task is performed together አንድ ጊዜ ልድገምላችሁ እስቲ። መጀመሪያ ያደረግነው እያንዳንዳችን የሚፈጅባቸውን ሰዓት የተሰጠንን ያየለ 8 ሰዓት ይፈጃል ተብያለሁ። የከበደ ስላልታወቀ ኬ ሰዓት በጋራ የሚፈጅባቸው ጊዜ ቲ ነው ብዬ ወሰድኩ። ከዛ በ1 ሰዓት የሚሰሩት የስራ መጠንን ወሰንኩ። በ1 ሰዓት የሚሰሩት የስራውን 1/8 ጠቅላላ 8 ስለሚፈጅባቸው አየለ 1/8ኛውን ይሰራል። ከበደ 1 ኬኛ ይሰራል። በጋራ ደግሞ 1/t ይሰራሉ። 1/t means 1/8 plus 1/k ማለት ነው። 1/k ማለት ነው። 1/8 plus 1/k ይፈጅባቸዋል። አሁን አየለ ከበደ ብቻውን ለ2 ሰዓት ስለሰራ በ2 ሰዓት ውስጥ በ1 ሰዓት 1/k ከሰራ በ2 ሰዓት 2 ኬኛ ይሰራል። ስለዚህ የሚተርፈው ስራ ላይ ነው የተጋገዙት። 2 ኬኛ ላይ ሰሩ ማለት
ጠቅላላ ስራ መጠኑ 100% ነው። 100% ማለት 100ኛ አንድ ነው። አንድ ሲቀነስ 2/k ኢኳልስ k - 2/k ኦፍ ዘ ታስክ ኢዝ ሪሜይንድ። ስለዚህ ቀሪው ስራ በ4 ሰዓት ስለሰሩ በ4 ሰዓት ማለት 4/t ማለት ነው ኦፍ ዘ ታስክ ኢዝ ፐርፎርምድ። ስለዚህ አሁን ከኛ የሚጠበቀው 4/t ኢኳልስ k - 2/k ብሎ ኢኩዌት ማድረግ ብቻ ነው ማለት ነው ከኛ የሚጠበቀው። ስለዚህ ከኛ የሚጠበቀው ስለዚህ አሁን የማደርግላችሁ ነገር ናው 4/t ኢኳልስ k - 2/k ያልናት አለች። k - 2/k ማለት 1 - 2/k ኦፍ ዘ ታስክ ነው። 1/t ማለት ደግሞ 1/t ደግሞ ማለት ምን ማለት ነች? 1/t ሚንስ 1/8 ፕላስ 1/k ብለን መጀመሪያ ላይ ያስቀመጥናት ነች። ሶ which equals 1 - 2/k ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ስጠቀም 4/8 ሲደመር 4k እኩል ይሆናል 1 - 2/k። ስለዚህ ኔጌቲቭ 2/k ወደዚህ ላይክ ተርምስ ብሰበስብ 4k ሲደመር 2/k ኢኳልስ 1 - 4/8 አንድ ሲቀነስ 4/8 ማለት ደግሞ 1/2 ነው which is 1/2። ስለዚህ 6/k equals 1/2. This implies k equals 6 times 2 which is 12 hours. Therefore ከበደ finishes the task. ከበደ finishes the task in 12 hours. እንግዲህ ከበፊቱ ከሁለቶቹ ጥያቄዎች ትንሽ ጠንከር ያለ ጥያቄ ነው እዚህ ላይ የሰራ ነው። ያደረኩት ነገር ምንድነው? በ2 ሰዓት ከበደ ምን ያህል ይሰራል አልኩ። 2k የተረፈው ስንት ምን ያህል ስራ ነው የሚለውን ከ100% ስራ ማለትም ከአንድ ላይ 2k መቀነስ ነው። ስለዚህ ይሄ የቀረው ስራ ደግሞ በስንት ሰዓት ተጠናቀቀ? በ4 ሰዓት። ስለዚህ ሁለቶቹ የሚፈጅባቸው 1/t ነበር በአንድ ሰዓት። በ4 ሰዓት ስንት ይሰራሉ ካልኩኝ በ4 ሰዓት ውስጥ የሚሰሩት 1/t ኦፍ ዘ ታስክ ነው አለም ማለት ነው። but what is 1/t ኦፍ ዘ ታስክ? 1/8 ፕላስ 1/k። ሁለቱን ኢኩዌት ሳደርገው ምን አገኘው ማለት ነው? ራሽናል ኢኩዌሽን አገኘን። አፕሊኬሽን ኦፍ ራሽናል ፋክሽን አይደለም የራሱ የሚለን ትምህርታችን። ስለዚህ ራሽናል ፋክሽን ላይ የነበረን ዕውቀትን ተጠቅመን ይችን ኢኩዌሽን ሰራን። ስለዚህ ከበደ የሚፈጅበት 12 ሰዓት ነበረ ማለት ነው ከበደ። እንግዲህ ቻናላችንን ሳብስክራይብ አድርጉ። እናንተም ጓደኞቻችሁም 11ኛ 12ኛ 10ኛ ክፍል ያሉ ተማሪዎች ተጠቃሚ የሆኑ ዘንድ ዊንግ ዋን አካዳሚ የሚለውን የዩቲዩብ ቻናል ሳብስክራይብ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁ ንገሩ። ትጠቀሙበታላችሁ፣ ታተርፉበታላችሁ። ትምህርቱን በደንብ ተከታትላችሁታል ብዬ አስባለሁ። መጽሐፋችሁ ላይ ቀሪ ብዙ ጥያቄዎች አሉላችሁ፣ እነሱን ትሰራላችሁ። ከኔ ጋር ደግሞ የዩኒቱን ሞዴል ኤግዛም አዘጋጅቼ እጠብቃችኋለሁ። በቅድሚያ እዛ ላይ ከሰራችሁ በኋላ በጋራ ደግሞ እንሰራችኋለን ማለት ነው። መልካም ጊዜ